እድል ምን ማለት ነው? እድሌ ተወሰደ፣ እድሉ ተወሰደ። የጫማውን ሶል መስረቅ፣ ካልሲውን መስረቅ፣ ፓንቱን መስረቅም ሊሆን ይችላል። ለማሳደስ በአመቱ እስከነቀን ድረስ እናሸንፈዋለን። ካልነቀን ግን መንፈሱን እድል ይመልስ አትሉትም። አይመልስማ። ከየት አባቱ ይመልሳል? እድል ምን ማለት ነው? እግዚአብሔር የሰጠን ጸጋ ማለት ይመስላል ስታስቡት። የሚወሰድ ሆኖ ሳይሆን ደጋግሜ ነው ይሄን የተናገርኩት። እድሌ ተወሰደ፣ እድሉ ተወሰደ፣ እድልሽ ተወሰደ የሚባለው እንደዚህ በድጋጎ ውስድ የሚደረግ ሆኖ ሳይሆን ሰይጣን ምን ያደርጋል? ያታልላል። የሚያታልለው እንዴት መሰላችሁ? ደብተራው ጋር ሄደው የሱን እድል እፈልጋለሁ፣ እድሉን በቃ የሱ ቻንስ እኔ ጋር እንዲመጣ እፈልጋለሁ ሲሉት ጊዜ ላቡን አምጣ፣ ምራቁን አምጣ፣ የሆነ ነገሩን አምጣ ተብሎ ይነገረዋል። መስተፋቀርም ከሆነ ምንም ከሆነ እሺ ብሎ ሄዶ ሲያመጣ የሱ እድል ወደሱ የመጣ ነው የሚመስለው። ይሄ ሰው እንደሆነ እንዲያስብ ነው፣ እንደዛ እንዳመጣ እንዲያስብ ነው። ግን ሄዶ ሲያመጣ ሰይጣን አብሮት ነው ያለው። የደብተራው መንፈስ ተልኳል አብሮ ሄዶ ሲመለስ እንደ ገቢር ነው ያ የሚያመጣው። ጸጉርም ይሁን የሚያመጣው ላብም ካናቴራ ተቀዶ እዚህ ጋር ተቦጭቆ ሊሆን ይችላል። የጡት ማሰሪያችሁም ጠፍቶ ሊሆን ይችላል። ፓንት ተቦጭቆ አይጥ የቦጭቆ ይመስል ከስር። በእርግጥ አንዳንድ ጊዜ ላብ ያለበት ቦታ ላይ አይጦች መጥተው ይበሉታል አይደል? ለምንድን ነው ያ የተፈለገው? እንዲመስል ነው። አይጥ የበላችሁ እንዲመስል እንዳይነቃ ነው። እና ሲያመጣው እድሉን ያመጣ ነው የሚመስለው። ሰይጣንም ደግሞ ያን እንዲመስል ይፈልጋል። እና አመጣው ሲል አዎ አምጥተሃል ይለዋል። ግን የዛን ሰው እድል ለምሳሌ 20 አጋንንት ከሆኑ የዛን ሰው እድል የሚዘጉ ግማሾቹ እዛ ይቀራሉ። ለምን? እድሉ ተወሰደ ሲባል የለውም ያ ሰው። እኔ ለምሳሌ እጄ ላይ ገንዘብ ሌባ ከወሰደብኝ እጄ ላይ ገንዘብ አይኖረኝም። እንደዛ ነው። እድሉ ከተወሰደ ያ ሰው የለውም የለኝም እድል ተወሰደብኝ ብሎ እንዲያምንም ይሄም ደግሞ ወሰድኩበት ብሎ እንዲያይ ነው። ሲያዩት ድክርት ይላል፣ ገንዘብ ያገኛል፣ አያልፍለትም። ምን ይላል? ለምን? ይሄኛው ተቀባይ ሆኗል። በቃ እኔ ነኝ የማድገው። አብረን እንደገም ከሆነ ደግሞ እኩል ነው የሚያድጉት፣ እኩል ይካፈላሉ ማለት ነው። ይሄ አበሻ መንፈስ ግን ከባድ ነው። በአጋንንትም ሆነ እንኳን እኔ ልደግ እሱ ይኮስምን ነው፣ እሱ ይውደቅ ነው። መኮርኮርና መኮርኮም ብላችሁ አስቡት። ይሄን ይኮረኩማል፣ ይሄ ደግሞ ይኮረኮራል። በአጋንንት ደስታ ያገኛል ማለት ነው። በቃ እያንዳንዱ የሚያረጋት ነገር በእድል ተወስዶ ስለሆነ ወሰድኩ ብሎ ነው የሚያስበው። አሁን አይወሰድም እድል። አጋንንቶቹ እዛ ሄደው አይምሮ ነው ይደፍኑታል። አሪፍ ስራ የሚሰራ ከሆነ ስራውን ያበላሹበታል። እሱን ስራ የሚመስል ደግሞ ፌክ የሆነ ስራ ደግሞ ለዚህኛው ይሰጠዋል። ከዛ ገንዘብ ሲያገኝ በአጋንንቶቹ ገዛ ሲሄድ ይሳካለታል ማለት ነው። ለምን? ሃይ ኮፒ ወይም ፌክ የሆነ እንደሚባለው ሰከንድ አንድ እንደሚባለው ሃይ ኮፒ ያስኬዳል። ያንን ልጅ ያለውን ቻንስ እድሉን የሚመስል ነገር ይሄም ስላገኘ ወሰድኩ ብሎ ስለሚያስብ ይኖራል ማለት ነው። ይሄ የአጋንንቶቹ የማታለል ስራ እንጂ ከዛኛው ሰውዬ የሚሰረቅ ተሸክመው የሚያመጡት ነገር ኖሮ አይደለም። ያን አይምሮ መድፈን፣ ይሄኛውን ደግሞ በአጋንንት ደግሞ አይምሮ ሊከፍቱትና በሄደበት እንዲሳካለት ያደርጉታል። ግን ገቢር አለው፣ ግብርም አለው። ገቢር ለመግቢያ ነው፣ መጀመሪያ ለመስራት ነው። ግብሩ ደግሞ በየጊዜው ደግሞ ይሄን ማሳደስ የሚባል ነገር አለ። ምናልባት ራሱን እድሉ የተወሰደበት ሰው መጋበዝም ሊሆን ይችላል። የጫማውን ሶል መስረቅ፣ ካልሲውን መስረቅ፣ ፓንቱን መስረቅም ሊሆን ይችላል። ለማሳደስ በአመቱ እንደዚህ የሚያደርጉ አሉ። ጓደኛ መስለው መኝታ ክፍል ድረስ ገብተው የተሰጣ ልብስ የሚወስዱ፣ አንድ እግር ጫማ፣ የታጠባችሁበትን ሳሙና ይሄን ሁሉ ይወስዳሉ። ለምን? እድላችሁ የፊት ጣቢያችሁን ለመውሰድ ፈልገው ነው። ገላሽን ልጠብሽ፣ ገላህን ልጠብህ፣ ወይ ደግሞ ካስቲን ቲሸርት ይሆናል። እስቲ ይውልና እንዲያውም አንድ ጊዜ አንድ ጓደኛዬ ምን አለኝ፣ ስለ እድል ስታወራ ነው በጣም በቃ ተጠራጠርኳል። ጸበል ሲገባ እውነቱን አወቀ። ጓደኛው ቲሸርት አመጣለት። እስቲ ሞክረው ይሄን ቲሸርት በእናትህ እኔ ጠበበኛለውና እንደማይሆን ያውቃል። በጣም ብዙ መንገድ ካስኬደው በኋላ ላብ ከወጣው በኋላ ማለት ነው። አስቡት። ቲሸርቱን አስለበሰውና አይ የጠበበ ይመስለኛል፣ ለማንኛውም አልገውና እስቲ ፎቶ እነሳበትና ትመልሰዋለህ፣ ችግር የለውም ሌላ ቀይርልሃለሁ፣ ቁጥርህ ስላላወቅኩት ነው ይለዋል። እሺ ብሎ ደግሞ የዋህ ነው። አብረው ሄዱ። ላብ እንዳላበው ነበር ካመት ግን አልቦኛ ሲል ችግር የለውም ምን መልሰው ልብስ ነው አለው። ለበሰ። ከነ ላቡ አምጥቶ ለደብተራው እንካ ብሎ ሰጠ። ሙሉ በሙሉ ነው የተዘረፈው። ሙሉ በሙሉ ሞልድ የሚሰራ ሰው ነው። የሻማና የምናምን የጂፕሰም ሞልዶች የሚሰራ ሰው ነው። ሞልድ ታውቃላችሁ? ቅርጽ ማውጫ ሙሉ በሙሉ ተወሰደበት። ማለት ይሄ ሰው በቃ ብቻውን ዜሮ ቀረ። ዜሮ
አንዳንዴ እንካፈል የሚባል ነገር ማለት ለነገሩ ሰይጣን እንዴት አድርጎ ይካፈለው እና በዚህ ልክ ሰው እድሉ ይወሰዳልና ተወሰደ ሲባል አማርኛው አፋችን ላይ ወሰደ የሚለው ነገር ነው እንጂ ያለው ተደፍኖበት ተከፈተ ነው። እዚህ ጋር ይደፈናል፣ እዚህ ጋር ይከፈታል ማለት ነው። አጋንንቶቹ ያዩዋል፣ ይኮርጃሉ። ቻይና ለምሳሌ ትኮርጃለች አይደል? አንዳንድ እቃዎችን ታይታይና ከዛ በኋላ ሄዳ በራሷ ለህዝቡ ለአፍሪካ ህዝብ በሚመጥን ለአውሮፓ በሚመጥን ሃይኮፒ ትሰራለች። ለምሳሌ ይሄ ሃይኮፒ ቢሆን የስልክ ቻይና ነች፣ ከቻይና ውጭ ሌላ ሊሰራ አይችልም ብላችሁ የምታስቡት። አጋንንትም እንደዛ ነች። ያያሉ ልጁ እንዴት እንደሚገባ እንደሚወጣ ምን እንደሚያገኝ ትርፉ መኪና የያዘው ነገር ያያሉ። ይሄንን ነው ራሱ የምፈልገው ካለ ይመጡና ያንን ያስረክባሉ ማለት ነው። ያንን ሰውዬ ደግሞ ይዘጋጉበታል። መኪናው እንዲበላሽ፣ ክስ እንዲበዛበት፣ ከሚስቱ እንዲጣላ፣ እንዲናደድ፣ እንዲበሳጭ፣ ቀስ በቀስ ትዳሩ እንዲበነምን እየተደረገ ይሄዳል ማለት ነው። ይሄ ነው እድል እንጂ እንደዚህ የሚዘዋወር ነገር ኖሮ አይደለም ማለት ነው። ስለዚህ ምንድነው የምታደርጉት? እድል መልስ አትሉትም። ጸበል ስትጠመቁ፣ ሱባኤ ስትገቡ፣ ስትሰግዱ ምንድነው ማድረግ ያለባችሁ? መንፈሱን እድል መልስ አትሉትም። አይመልስማ፣ ከየት አባቱ ይመልሳል? ታሰር ነው የሚባለው። ለምን? እድላችሁን አስወሰደ በሚለው ሐሳቡ ሳይሆን መረዳት ያለባችሁ እድሌን ዘጋብኝ፣ በእያንዳንዱ መግቢያ መውጫ ቀዳዳዎች ውስጥ ደንበኞቼን በሙሉ አስቀየመብኝ፣ አጠቃላይ በህይወቴ ላይ ይሄ መንፈስ መጥቶ አይነ ጥላ ወይም ደግሞ የቢዝነስ ጥላ ሆኖብኛል። ስለዚህ ይሄ መንፈስ ማሰር አለብኝ ብላችሁ ማሰር፣ ታሰር፣ እድሌን መተህ የዘጋህብኝ ታሰር፣ ከመንገድ የዞር በል ብላችሁ መንፈሱን ማሰር ማስወገድ ነው። ወይም ደግሞ ስትጠመቁ ደግሞ ይሄንን ነገር እያሰባችሁ መጠመቅ ነው። ከእግዚአብሔር ጋር ስታወሩ ደግሞ እግዚአብሔር ሆይ እድሌ ተወስዶብኛል ወይም ደግሞ የኔ እድል ተዘግቶብኛል፣ ተወስዶብኛል ሳይሆን ተዘግቶብኛል እና እባክህን የዘጋብኝ መንፈስ ያዝልኝና በረከቴ መልስልኝ። አስራት አወጣለሁ፣ ቃል መግባት አለባችሁ። አስራት በኩራት አወጣለሁ፣ መባ ሰጣለሁ፣ ስለቴን እንደዚህ አስገባለሁ ብላችሁ መሳል አለባችሁ። ሱባኤ መግባት አለባችሁ። ከዛ እግዚአብሔር ያንን መንፈስ ይይዘዋል እንጂ ሰይጣን እድል አይሰጣችሁ። ሰይጣን በረከት አይሰጥም። ቢሰጥም የሚወስደውን ነው የሚሰጠው። ከእኔ ጋር የማይሰበስብ በከንቱ ይበትናል ያለው ክርስቶስ። ከእግዚአብሔር ጋር ካልሰበሰብን እንደዛ ነው። እና ታዲያ እድሉ ሲገባብን እያየ ለምን ዝም አለ ከተባለ ህይወታችን፣ የኛ ህይወት፣ የኛ ማንነት ለእግዚአብሔር የማይመች ሆኖ አጫሽ፣ ቃሚ፣ ጨባሽ፣ አጠቃላይ በቃ ዝም ብሎ አለሌ ዱርዬ ከሆነ ሲላክ ይገባል፣ ስራ ሲባል ይሰራል። ለምን? የሚመች ዙፋን አግኝቷል። እምነት ላይ ዜሮ፣ እውቀት ላይ ዜሮ፣ ምግባር ላይ ዜሮ ነን። ዝም ብለን ስዕል ብቻ ማተብ ማንጠልጠል ብቻ፣ መርካቶ ለመርካቶ መዞር፣ ሱቅ መክፈት፣ ስጋ ቤት መክፈት፣ ስቴሽነሪ፣ ህንፃ መሳሪያ፣ ከዛ በኋላ ደግሞ ሆቴል፣ ካፌ ምናምን መስሪያ ቤት መስራት፣ ገንዘብ ማጠራቀም፣ መኪና ገዝቶ ራይድ መስራት፣ ግን ከእግዚአብሔር የራቀ ህይወት። ዝም ብሎ መሮጥ፣ ሰንበትን ሽሮ፣ ቅዳሜና እሑድም ሌሊትም ሰርቶ ሰንበት የሚጸለይበት ቅዳሴ የምንገባበት ቀን ላይ ራሱ አንድ ልጅ በራይድ ቤተክርስቲያን ሌሊት ይዘኸኝ ሂድ አልኩትና ሌሊት ይዞ ይመጣ እና ለምን አታስቀድስ ምናምን እንግባና እናስቀድስ አልኩት። ራይድ ሹፌሩ ማለት ነው። ከዛ አይ ትንሽ ጠቅጠቅ አድርጌ ልስራ፣ ዛሬ ሰንበት ነው እሑድ ነው አልኩት። ሰንበትንም ሽረህ ሰርተህ በረከት አለ አልኩት። አዎ ግን ያው አይበረክትም፣ ግን በቃ ትንሽ በሚቀጥለው ጊዜ በደንብ እናወራለን፣ ስልክ ነው ስጃለሁ አይደል ምናምን ችግር የለውም ምናምን አለኝና ተለያየን። ከዛ ጠዋት ስልኬን ዘግቻለሁ። ቅዳሴው ካለቀ በኋላ 3 ሰዓት ላይ ቴክስቱ ሳየው ደነገጥኩ። መምህር ላገኝ ይፈልጋለሁ፣ እግዚአብሔር ቀጣኝ። ይህንን የእግዚአብሔርን ጥሪ ረግጬ ስለወጣሁኝ የገጠመኝን ፈተና ብነግርህ በጣም ከባድ ነው። ከባድ ፈተና ነው የገጠመኝ። መኪናዬ ተጎዳች፣ እንጀራዬ ተጎዳ። አሁን ምንድነው ሰርቼ የምበላው አለ። ምንም አልመለስኩም፣ ጸጥ አልኩት። በቃ አሳዘነኝ። አሁን ማዕድ ረግጦ መውጣት እንደማለት እንደዚህ ገበታ እንደመገልበጥ ማለት ነው። እግዚአብሔር ሲናገር አልሰማም ማለት እንደዚህ ነው፣ አመፀኝነት ይባላል። ስለዚህ ሲላክብን ማንኛውም መንፈስ እድላችንም ሲወሰድ ዝም የሚለው እግዚአብሔር እኛ ዝም ስላልነው ነው። ሮሜ ምዕራፍ 3 ላይ ቁጥር 3 ላይ እግዚአብሔርን የማያምነው ቢኖር ያለማመኑ የእግዚአብሔርን አምላክነት አያስቀረውም ይላል። ሮሜ 3:3 ላይ የማያምኑ ቢኖሩ አለማመናቸው የእግዚአብሔርን ታማኝነት ያስቀረዋልን? እንግዲህ እንዲህ አይሁን፣ በቃልህ ትጸድቅ ዘንድ ወደ ፍርድ በገባህ ጊዜ ትረታ ዘንድ ተብሎ እንደተጻፈ ሰው ሁሉ ውሸተኛ ከሆነ እግዚአብሔር እውነተኛ ይሁን፣
እግዚአብሔር ምን ይሁን እውነተኛ ይሁን ሰው ውሸተኛ ከሆነ ስለዚህ የማያምን ቢኖር አለማመኑ የእግዚአብሔርን አምላክነት አያስቀረው እናንተ አላመልክህም ብትሉትም እሱ ሁሉ ጊዜ ፍቅርና ቅዱስ ነው ስትመጡ አቤት ይላል ስትርቁት ዝም ይላል ጠብቀኝ እባክህ አድነኝ ስትሉት ደግሞ እሺ ብሎ ይሄ ነው ስራ ባህሪው ነው እንደ ሰው አይደለም ባለፈው እንደዚህ አላልከኝም ምናምን ብሎ እንደዚህ ሚይዝ አይደለም እግዚአብሔር ስትመለሱ ይመለሳል ስለዚህ ተመለሱ በቃ አልፈልግህም ስትሉት እሱ እግዚአብሔር ደግሞ ዝም ሲል አጋንንት ነው የሚቀልበን የትማን ነው ወይ ኒውትራል ማን ወይ ኔጌቲቭ ወይ ፖዚቲቭ ነው እንጂ የሚኖረው ኒውትራል ብሎ ነገር የለም ወደ አንድ ወይ ወደ አጋንንቱ ወይ ደግሞ ወደ ቅዱሱ ነው ህይወታችን ሊሆን የሚችለው ማን ነው ፓጋን ኤቲስት ነኝ ሃይማኖት የለኝም ብሎ ኒውትራል ነኝ ብሎ የሚያስብ ሰው እንኳን የማን አባል ነው በአፉ ነው እንጂ ኒውትራል ነኝ የሚለው እግዚአብሔርን አላመልክም በማለቱ ሮብና ዓርብ ባለመጾሙ ሃይማኖታዊ ስርዓቶችን ባለመፈጸሙ እንኳን ያጋንንት አባል የራሱን ሃይማኖት በመፍጠሩ እንኳን ኃጢአተኛ ነው እግዚአብሔር የለም ብሎ በማሰቡ እንኳን ጽንፈኛ ነው ስለዚህ የእንትና ወገን ነው ማለት ነው ስለዚህ ከሁለት አንድ እንጂ ሶስተኛ ኒውትራል የሚባል ነገር የለም እና እድላችን እንዲወሰድ ሆነን እየኖርን መንፈስ ሲላክብንም ምንም ሲደረግብንም እኛ ውስጥ ገብቶ ስራውን ሲሰራ ምን ይዘው ከሆነ ሰየው ጥሩ ነው የተወሰነ ሊያንገዳግደን ይችላል እስከነቃን ድረስ እናሸንፈዋለን ካልነቃን ግን ሰው ሲነግረን አጋንንት የሚባል ነገር የለም የራሴ ችግር ነው ገንዘብ አያያዜ ችግር ነው ብላችሁ የምታስቡ ከሆነ ጥሩ እንደዛም ከሆነ ደግሞ ተመለሱ እስቲ ከቻላችሁ እስቲ ልብ ካለ ከሱስ አገግም እንደዛ ከሆነ በካውንስል በስነ ልቦና አማካሪዎች በሳይካትሪስት የምትመለስ ከሆነ ሞክር ጭንቀት መንፈስ አለብህ የአማኑኤልን ኪኒን እየዋጥክ የጭንቀት መንፈስህን ለማብረድ ትሞክራለህ በድብቅ ሰዎች ሳያውቁ ኪኒን ለማዋጥ ትሞክራለህ ሞክር ግን ይቻላል ትችላላችሁ እንደዛ መብረድ እንደዛ ነገሮች ማስተካከል ይቻላል እስከመቼ ድረስ የጭንቀት መድኃኒት እየዋጣችሁ ነፃ የሚያወጣ አይምሮን የሚያልፍ ሰላም የሚሰጥ ክርስቶስ እያለ አስተውላችኋል በነፃ ቅረቡ በነፃ ብሉ ጠጡ በነፃ አስቀድሱ ሁሉ ነገር በነፃ ተብሎ እንቢ ብለን ዋጋ ከፍለን እንመለሳለን ይሄ ነው